የወለድኩት ተደፍሬ ነው። የተደፈርኩት ደግሞ በወንድሜ ነው እና የወንድሜ ልጅ ነው ማሳድገውና ከገዛ ወንድሟ አርግዛ ወልዳ እንደገና የገዛ ወንድሟ ታላቅ ወንድም ይሄ ማለት አማች ብላ የወሰደችው እናቷን ነው ማለት ነው። ባረግዝ ማለት ነው። በጣም ያሳፍረኛል። መንገድ ላይ የሚያቀኝ ሰው ሲያይ ቤተሰቦቼ ምናምን አንዳንዱ ጥርሱ ወልቆ ብታገኝ ተደባድቦ ትለዋለ። እሴ ልጅ አርግዛ ብታገኝ አንተ ማርያምን አስኮርፋለሁ ረፍ ባክሸትም አብ አሁን አንተ ምን ማድረግ ይጣበቅባ ዝም ብለህ ሱቅን መስራት። እኔስ አልቻልኩም ህዝብ ይፍረደኝ። ቪዲዮ ጀምሯል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና ጄ በሚያሰኙ እጅን ባፍ በሚያስጭኑ ምን ተባለ ምን ተሰማ ምን ተወራ የሚለውን ይዘንላችሁ ለእናንተ ይዘንላችሁ መተናል። ከቪዲዮቹ ጋር እኔ ጠንበለል ወንድማችሁ ተምኑ ጉዜ እንዲሁም ከካሜራው በስተጀርባ ቅመሙን ንስነስ አድርጎ ከሽኑ አጣፍተው ለሜዲት አድርጎ ለእናንተ የሚያደርስላችሁ ግስላው ወዬ አለው የማር ወለላው አንድ ላይ በመሆን ነው። ቤተሰቦች እዚህ ቤት ውስጥ ምንም አይነት ካሽ ገንዘብ አንቀበልም። ምንም አይነት ቼክ አይሰራም። ማስያዣም ነውር ነው። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደውል ምልክቷን ኖቲፊኬሽን አርጋችሁ ከርበት ብላችሁ ላይክ ምልክቷን ለማበረታቻ ስታደርጉ ልባችን በደስታ ደስ ይለናል። ምክንያቱም ላይክ ስታደርጉ ለዘመድ አዝማዶቻችሁ ለጓደኞቻችሁ በነፃ ሼር ታደርጉታላችሁ ማለት ነው። ይህን ቪዲዮ ስፖንሰር ያደረገላችሁ ሰርቪስ ፎር ሃየር የሞባይል መተግበሪያ ነው። በውስጥ መስመር ተሙዬ እስቲ የኦንላይን ስራዎችን ቤታችን ውስጥ ሆነን ቁጭ ብለን ስኬሎቻችንን ለህብረተሰቡ እናደርስበት ብላችኋል። በተለያየ ትምህርት ዘርፍ ተመርቃችሁ ዶክመንት ይዛችሁ እንዲሁም የተለያየ ሙያ ባለቤት የሆናችሁ የምስራች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ፕሌይ ስቶር ላይ በመሄድ ልክ እንደዚህ ሰርቪስ ፎር ሃየር ብላችሁ በመጻፍ ብቻ አውርዱት። እዛ ላይ ተመዝገቡ። ከ70 በላይ ካታጎሪዎች አሉት። እንዲሁም አገልግሎት የምትፈልጉ ከ70 በላይ አገልግሎቶች ተዘጋጅቶላችኋል። ገብታችሁ በመመዝገብ እርስ በርስ ትገናኛላችሁ ማለት ነው። ከሜካኒክ እስከ አይቲ ባለሙያ፣ ከመኪና ኪራይ እስከ ሽያጭ፣ ከቤት ኪራይ እስከ ሽያጭ ድረስ፣ የቤት አጋዥ እስከ ጥበቃ፣ ጋርደን ተንከባካቢ፣ ምንድነው የምትፈልጉት ሁሉም ሰርቪስ ፎር ሃየር ላይ ያለላችሁ በነፃ። ሰርቪስ ፎር ሃየር ለሁላችን። ሰርቪስ ፎር ሃየር እናመሰግናለን። እኔ ሰፖርት ማድረግ ለምትፈልጉ ይህን ቪዲዮ ላይክ በማድረግ እንዲሁም ሜምበር በመሆን ቤተሰብ ይሁኑ። ያበረታቱኝ። ላይክ እያደረጋችሁ ዳይ ወደ ቪዲዮ። ኢትዮጵያ ለእናንተ ምንድናት? ኮሜንት ላይ ጻፉልኝና መልሱን ለእናንተ ተው። ወደ መልሱ እንሂድ። እስቲ እንደው ከአዲስ አበባ ማለት ነው ምን ቢመጣል ደስ ይላል? አዲሱ እንዴት ነህ? ኩዮቹ እኮ አዲስ አበባ ማያውቁት ነገር የለምና ትውልድ እዚያ ማዶ ነው። አይታይም። የእናንተ ሀገር አይታይም? መልክዓ ምድሩ በጣም ነው እኮ የሚያምረው። ዋው እንዴት ነው የሚያምረው እንዴ! እስቲ እንደው ከአዲስ አበባ ማለት ነው ምን ቢመጣል ደስ ይላል? ከአዲስ አበባ እንደው ምንድን ነው የምትፈልግ? ምንም አልፈልግ። እሺ አዲሱ ኢትዮጵያን ታውቃታለህ? አዎ ታውቃታለህ። ኢትዮጵያ እሺ ምንድን ነው? እኔ ነኝ። አንተ ነህ አይደለ? ጎበዝ። ህሩይ ሰላም ነው? እንዴት ነህ? እሺ ኢትዮጵያ ላንተ ምን ናት? ማንነት። ጎበዝ። ታምሩ ሰላም ነው? አለን። እንዴት ነህ? አለን። ታምሩ ኢትዮጵያን ታውቃታለህ? አውቃታለሁ። እሺ ኢትዮጵያ ላንተ ምንድን ናት? ሀገር። ጎበዝ። ኢሳያስ እንዴት ነህ? ደህና ነኝ። ሰላም ነው? አለን። ኢትዮጵያ ላንተ ምንድን ናት? እናቴ። ኧረ ኢሳያስ የኔ ጀግና። ላንተስ? እናቴ ናት። ጎበዝ። ሂዱ እንሂድ። ኑ የኔ ጀግኖች። በቃ ገጠር ግባ። አንዳንድ ጊዜ ተስፋ ማልቆርጠው እኮ የዋ የርግብን ያክል የዋ የሆኑ ህፃናት ስላሉ ነው። ፈጣሪም ይመስለኛል ይቅር እያለን ያለው በእነሱ ምክንያት ነው። ታው እንጂማ በእኛ ስራ እንደው ችግር አትሪክ ቢሰራብን ራሱ ምንም አይገርመኝም። ለኛ የተወረወረው ድንጋይ እነዚህ ልጆችን ነው የሚያገኛቸው። ተመልከቱ። ኢትዮጵያ ላንተ ምንድናት ሲባል እናቴ። ያሁን ጊዜ እኛን የመሳሰሉ ጎረምሶች ግን ምንድነው የሚሉት? ግሴ ምንድነው የሚባለው? ኢትዮጵያ ተሽጣ ድርሻችን ይሰጠን። አዎ ድርሻችንን ስጡን ነው የሚሉት። አንዱን መምህር እንደው ተማሪው ምን ቢለው ጥሩ ነው? አንተ እኮ ነገ ሀገር ተረካቢ ነህ ሲለው በጅምላ ነው በችርቻሮ
እንግዲህ እንዴት ተደናውቀናል ጎበዝ። ኧረ ጎበዝ፣ ኧረ ጸልዩ። ሰላም አልኩ ወንድሜ። አለን እግዚአብሔር ይመስገን። ሜትር ታክሲ? አዎ ቦሌ መሄድ እንችላለን? ይቻላል። ዛሬ ከታዋቂ ሰው ጋር ነው ጉዞ። አብሽሩ። ወይኔ እዚህ ሰፈር ሜካኒክ እንኳን የለም። በአንድ የስልክ አፕሊኬሽን እኮ አቅራቢያ ያለውን መካኒክ መጥራት ትችላለህ። ምንድነው ደግሞ እሱ? በጣም ቀላል ነው። አፕሊኬሽኑን ስላወረድኩት ላሳየ። ከፕሌይ ስቶር ሰርቪስ ፎር ሃየር የሚለውን አፕሊኬሽን በማውረድ ወደ አፕሊኬሽኑ ስትገባ የተለያዩ የሥራ አማራጮችን ያመጣልሃል። እዚህ መሃል አሁን የተቸገርክበት ጉዳይ የመኪና ብልሽት ስለሆነ አውቶ መካኒክ የሚለውን ትጫናለህ። ከዛ በዘርፉ የተካኑ ባለሙያዎችን ይዘረዝርልሃል። ከዚህ መሃል ለምሳሌ ይሄኛውን ብንነካው የሥራ ልምዱን ካንተ በምን ያክል ኪሎ ሜትር እንደሚርቅ እዚሁ ላይ ይገልጽልሃል። እንዳጋጣሚ ሆኖ ይሄኛው 160 ሜትር ብቻ ነው ካንተ የሚርቀው። ከፈለክ በስልክ ቁጥሩ መደወል አሊያም ደግሞ ሃየር ነው የሚለውን ከተጫንከው በኋላ የምትፈልገውን አገልግሎት ቀኑን እንዲሁም እንዲመጣልህ የምትፈልግበትን ሰዓትን እዛው ላይ ትሞላለህ። በመቀጠል ዲስክሪፕሽን ላይ የጉዳዩን አስቸኳይነት እዛው ላይ ትገልጽለታለህ። ወደታች ወረድ ስትል የሎኬሽን ምልክቷን ስትነካ አፕሊኬሽኑ ያለህበትን ቦታ ይመዘግበዋል። በስተመጨረሻም ሴንድ ጆብ ኦፈር የሚለውን ከተጫንክ በኋላ ጉዳይ ለባለሙያው ይደርሰዋል ማለት ነው። አፕሊኬሽኑን እንዴት ማውረድ ይችላሉ? ወደ ፕሌይ ስቶር ወይም አፕ ስቶር በመሄድ ሰርቪስ ፎር ሃየር ብሎ በመጻፍ ሰርች ያደርጋሉ። ከዛ በመቀጠል አፕሊኬሽኑን ኢንስቶል ያደርጉት። አፕሊኬሽኑን ኢንስቶል ካደረጉ በኋላ ሳይን አፕ ያደርጉ። ስሞትን፣ ስልክ ቁጥሮትን፣ ኢሜይሎትን እንዲሁም ፓስወርዶን በጥንቃቄ ያስገቡ። አካውንት ታይፕ በሚለው ላይ ክላይንት የሚለውን ይመርጣሉ። ከዛ ጾታዎትን ይመርጡና በስተመጨረሻም ሬጂስተር የሚለውን እንደተጫኑት በውስጡ የተዘረዘሩትን ዘርፈ ብዙ አገልግሎቶችን ያለ ክፍያ በነፃ መጠቀም ይችላሉ። እናንተም ሰርቪስ ፎር ሃየርን ከፕሌይ ስቶር ላይ በነፃ በማውረድ ህይወቶን ያቅልሉ። ዘጠናዎቹ ይላል ተመልሷል። ዱባ ዛፍ ላይ በቅል ዋሽቂ ብላ ይወጣል። ልጅነቴ ናፈቀኝ ተመልሶ ላይ መጣው። ዋይ እናንተ ብትችሉ እንደ ታይም ትራቭል ወደ ኋላ አሽቀንጥራችሁ ብጥሉን ደስታችሁ ነው። ወደ 90ዎቹ እኛም አልባዘንም ሰብሰብ አድርገንላችሁ ትውስታችሁን ቆስቀስ እያደረግን ልናስፈነድቃችሁ ይዘላችሁ መተናል። አቤት 90ዎቹ ጊዜ ደጉ ጊዜ አንቴና ማን ነው እስቲ ቲቪው ብዥ ሲልበት ሄዶ ስንት ምን በሚያክል ግንድላ እንጨት ይሰቀላል። እሱን ይዛችሁ መጣ አልመጣ ባር አይትውስታ። ከዛ በኋላ እቺን ነገር ምን እናደርግባታለን? አንዳንዴ ሲበላሽ ሽጉጥ እንሰራባት ነበር። ይጠቀለልና ሽጉጥ ይሰራበታል። ቱቦ ነው እንደ እንትን ነገር መጮሄ ነገር እንደ ዋሽንት ምን ልባት ነበረች። የዚህ አንቴና አባሪ የነበሩት እነ ፊሊፕስ እነ ሶኒ እነ ኮንካ ጥሩ ነው። ኧረ ፊሊፕስ ነው ትልቅ ፊሊፕስ ነው በጣም ምርጥ። የሆነ ሰዓት ፊሊፕስ ምን አመጣ? ቲቪ ዝም ብሎ 4 ማዕዘን ነበር። ከጎን ምን ይዞ መጣ መሰለ? ስፒከር አይሸጉዶናል እኮ። ከዛ በኋላ ከለቤት የተገዛው እኮ ስፒከር ያለው ነው ይባላል። ከዛ በኋላ ኢቲቪ አድማሱን ሲያሰፋ በየቦታው ሲሰራጭ ምን ተደረገች? ከዚህኛዋ ከግንዲላው ከእንጨቱ ወደ አንቴና እቺኛዋ ቪ ስላችሁ ደግሞ ጊዮርጊስ ክለብ ምናምን አይደለም። ቪ የእንትኗ አንቴና አናት ላይ የምትተከለው አናት። ከዛ በኋላ ኧረ ጥራት አቤት ቴክኖሎጂ። ፋዘርማ እጃቸው ይባረክ። እውነት ፈረንጅ እኮ ይል ነበር። እንደውም ትዝ ይለኛል በዚህ አንቴና ጊዜ የሚተላለፉ ማስታወቂያዎች ጊዜ ትዝ ይላል። ከፍተኛ ጥራት አነስተኛ ዋጋ ኮንካ። ኧረ ወይኔ ፉትቦል ማስቲካ ትዝ ይላል። በዚህ ምን ተጫውተናል መሰላችሁ? ይሄ ካሜሮን እንደ ዓለም ዋንጫ ነበረ። የዓለም ዋንጫ እንዳለ የእግር ኳስ ተጫዋቾች እዚህ ላይ ውስጥ ነበረ። ከውስጥ ማስቲካውን ትበላና በዚህ ሴንተር ትጫወታለ። ደስቶ ፊንገር እንጫወታለን። ኩሜ ማለት የፈጠራ ፍጥር ምንድነው? አሁን ኖርማል እግር ኳስ እንደሚጫወቱት ማለት ነው። እንደዛ እንጫወት ነበር። ኮምፓስ በኮምፓስ ሰዓት ማለት ነው የሚገዛለ እንትን ስትገባ ነው 8ኛ ክፍል ምናምን በጣም ሰቃይ ተማሪ ምናምን ስትሆን ከቤተሰብ የዛን ሰዓት ነው። 2 ኮንክ ደግሞ ጠዋትና ከሰዓት ነው። እኔና ሲስተር ጠዋትና ከሰዓት ነበር የምንማረው። እኔ 4ኛ ስሆን እሷ 8ኛ ነበረች። እሷ ተምራ የወጣችበትን ኮምፓስና እስክሪፕቶ እና ደብተር መያዣ ለኔ ትሰጠኛለች። በር ላይ ተቀባበላል። አየር ላይ ሰላማዊ ርክክብ ነበረ።
ጸብም አልነበርም። ያው ቤት ውስጥ ወገራ ምናምን ይኖረዋል፣ ግን ተማሪ ፊት ምንም አትጣላም። ኧረ ይቺ ሳጥን ስንቶቻችሁ ናችሁ እዚህ ውስጥ ልብሳችሁ ታጥፎ በክብር የተቀመጠ? የሆነ ሰዓት እንደውም ባንክ ገንዘብ መያዣ ነበረው ሳጥን ማለት ነው። እሱን ይሸጥ ነበረ። ውስጥ ይሸጣል። ቤተሰብ ደግሞ ይገዛና ምን ያደርጋል? ፍሬም በጣውላ ያሰራና የሚገርም ሳጥን ነበር። ይህንን የከፈትክ ቀን ኦረ ጋሽ ንጉሴ 2 ሳቻ 1 ቀበራ። ባንክ እንደዘረፍክ ነው እንዴ? ባንክ መዝረፍ እኮ እንደው ይቅር ያስብል ነበር የዛን ሰዓት። ፋዘር በቃ ቢያንስ ብድግ አድርጎ ሩሮ ይረሳል። አንዳንዴ ቤተሰብ ነው ሰብስቦ ቁጭ የሚያደርጉ። አረ ዛሬ ብጃጃል ይሉ በኪዊ ዕቃ እቺ ሁላችንም የሰራናት ናት። ባለ አንዷ ማለት ነው። ሌላው የሽቦ አለ። ትዝ ይላችሁ ከሆነ የሽቦ ምንድነው የሚደረገው? መኪና ቅርጽ ይሰራል። ይሄንን ከባለ ሊስትሮች ይገዛና ያኔ እንደውም ስንት ነበር? 10 ሳንቲም ትገዛለህ። ቀለሙ እኮ ሙሉ 3 ብር ነበር። 10 ብር ቆዳ እንደሸጡ በሉ። ይሄ በሬውን በልተው ቆዳ እንደተሸጠ ከዛ ይሰራል። ባለ 4 ጎማ ሞተር። ከዛ ከ01 እስከ 03 ይሄ እስኪደርቅ ድረስ ቢቢቢቢ የለም እኮ። አብዛኛው ምኞቱ ተሳክቶ ሹፌርም ይሆናል። አረ ወይኔ እቺኛዋ ይሄንን ነገር አሁንም አታውቁት ልትኖሩ ትችላላችሁ። ትዝ ይላችሁ ከሆነ እኔ እንደውም ላስታውሳችሁ ስለዚህ ነገር። ትምህርት ቤት ዴስክ ላይ ስልና እንጠያየቅ ነበረ። ጥያቄው ምን ነበረ? አንድ ልጅ ከቤቱ ወጥቶ ወንዝ ተሻግሮ ከዛ ተራራ ይወጣና ድጋሚ ወንዙን ተሻግሮ ሄዶ ሱቅ ምንድን የገዛ ይባላል። እንትን ነበር የአልበርት አነስታይል በዛ ሰዓት እንደዛ ይጠበብ ምን ይሁን አጃክስ። ከዛ በኋላ ኦሞ ነው ያቺ ወንዟ ኦሞ ነበር የዛን ሰዓት። እነ ዛህራ ኦሞ ምናምን በነበረ ሰዓት ይኸው ምን ሊገዛ ነው የሄደው የሚለው ጽሁፍ ከዛ የመጣ ነው። እቺ ሰዓት የሌለች ነበረች። በቃ ምኞት ነው። ዊሽ ታደርጋላችሁ። ምን ነበረ? እናት አባቶቻችሁ ዴስኮ ሰዓት ይገዛ ነበር። በዚህ ሰዓት በጣም ውድ የነበረ እንዳሁኑ ሮሌክስ ምናምን አልነበረም። ትዝ ይላችሁ ከሆነ ዴስኮ አባቶች የሚያደርጉት በጣም ውድ የተባለው ብርማዋ የብረቷ ስስ ናት። ወንዙ ውስጥ ወተር ፕሩፍ ናት። ወንዙ ውስጥ ገባ ራሱ እንትን አትልም። ቲቲት የምትሏ አዎ። ከዛ በኋላ ተሻሽላ በጎማ መጣች ምትበሯ። እሷ ትምህርት ጥሩ ውጤት ስናመጣ ከቤተሰብ ይገዛልን ነበር። 10 ብር ነበር እኮ በ10 ብር ነበር የሚገዛው። እና ታዲያ ፋዘር ቁብ ጥሏል ነበር ነው ይገዛልኝ። ከ53 ተማሪ 52 ወጥቼ ውርደት። ትዝ ይላችኋል እቺ ደብተር ባለፈው ለነገሩ ጠይቂያችሁ ነበረ። ከስር ስም፣ ሳብጀክት፣ ስኩል ኔም ምናምን ብሎ የተጻፈበት ከጀርባው ምን አለ ብዬ ጠይቂያቸው ነበረ። አብዛኛው ሰዎች መልሳችሁልኛል፣ በውስጥም ልካችሁልኛል። ጊዜ ቤት ነው። ትክክል ናችሁ፣ አልተሳሳታችሁም። ያት እቺን ደግሞ የፍቅር እንትን አቤት ይሄንን አይነት ደብዳቤ የላከ ሰው አው እስኪ ብታወርድ ልቧ ሙክክ አይልም። ገሴ ቪዛ በለው እንዴ ቪዛ እንደተመታላት የዱባይ ትኬት እንደተቆረጠላት አድርጋ የምታስበው። ተመልከቱ፣ ግጥሟ ተመልከቱልኝ። በፍቅር መዝገብ ላይ ቀድሞ ሲጽፈን አንዱኑ ብሎናል ላይ ማንም አይለየን። ታዲያ ምን አስፈራሽ ትእዛዙን ሰው ላይ ሽር ከላይ ከተሰጠናይ የማይናድ ፍቅር ምን አለ በይ ወይ ታያለሽ። አረውይዲ አባባ ተስፋዬ ሰላም ልጆች፣ እንደምን አላችሁ ልጆች? የዛሬ አበባዎች የነገ ፍሬዎች። ምን አለ እርሶ በዚህ ጊዜ በኖሩ። እሳቸው ካረፉ በኋላ እኮ ነው እንዳለ ትውልዱ ምክንክን ነው ለቁጭ ያለው። ነፍሳቸውን ያኖርልን። አሜን። ግስ የእውነት እንደው እንደርሱ አይነቱን ሰው ያበዛልን። አሁንም ትዝ ይላችሁ ከሆነ በአንቴናው ዘመን ኢቲቪ ከሌሊቱ 6 ሰዓት በኋላ አገልግሎት አይሰጥም ነበር። ያችን ነው የምናውቃት ድምጽ ነበረች የምትለው። በቃ ፕሮግራም ሲያልቅ ማለት ነው፣ ድራማ ታይቶ ሁሉ ነገር ሲያልቅ። ከዛ በኋላ ጠዋት ላይ ምን ታገኛላችሁ? ለፕሮግራሙ መቋረጥ ይቅርታ እንጠይቃለን የሚል ፈለፊ ጋጭ ብሎ እንደውም በየማሉም የሆነ ፕሮግራም ሲቋረጥ ይሄንን ያመጣ ነበር። እቺ ሁላችሁም ቲቪ ቤታችሁ የሌላችሁ ሰዎች እንደዚህ ጩልቅ ብላችሁ ፊልም ቤት። እኛማ ውሃ እየተደፋብን ነበር ምን የነበረው። ትዝ ይለኛል መለሰ ቪዲዮ ቤት ብር 50 ሳንቲ 25 ሳንቲ ነበር። ትዝ ይለኛል ውሃ እየተደፋብን። ከዛ
ቀስ ብለን ጮሎሎቄ ብለን የአንድ ሰዓት ምናምን ፊልም እንዲህ ብለን አይተን ነው የምንጨርሰው። ትዕግስታችን እንደዛ ያያችሁስ ልጆች የደረሳችሁ እስቲ ትዕግስቱ መባል የነበረ እንዴ ራይ ምን እኮ ነው የሚመስለው ቲቪ አይመስልም። ይሄ ይመስለኛል ወይ ግንቦት ልደታ ነው ወይ ደግሞ ጳጉሜ ጊዜ ጧት ከጥምቀት መልስ ተመልሰን ቡና ይፈላል፣ ሻይ ይፈላል፣ እናት አባቶች ይሰበሰቡና ምክር እንመከራለን፣ እንጫወታለን፣ እንስቅ ነበር። ይሄው ጎረቤት ከጎረቤት ጋር በስነ ስርዓት ተዋዶ አብረው በፍቅር እንዲህ ባደርግስ እንግዳ መጥቶብኛል ካለች እኔ ጋር እንጀራ ጋገር ያሉ ትናንት ነው የጋገርኩት እኔ አንድ 3 ትወስጃለሽ ነገ ተመለሻለች ይባል ነበር። አሁንስ ጎረቤት ማን እንዳለ እንኳን አንተዋወቅም። እስቲ ታስታውሳላችሁ ጎረቤት ሀዘን ሲኖር ለቅሶ ነገር ወይ ደግሞ ተረርቶ መርዶ ተረርቶ ሲመጡ ምን ነበር የሚደረግ የነበረው? ቲቪ አይከፈትም ብቻ ሳይሆን ያቺ ተለመደች ዳንቴል አለች በሷ ሽፍን ይደረጋል። ቲቪ ልንከፍት ስንል አተ ነውረኛ ባለጌ አሳዳጊ በደለ ጭራሽ ቴሌቪዥን ቁጭ ብለህ ልታይ ነውር ነበር። ምክንያቱም ሀዘን የምትጋሩት ሁሉ ነገር ግፍ አርጋችሁታችሁ። እቺ ፕሮግራም ሁሉም ተማሪ የትምህርት ጀርባ ላይ አለች። በጣም ስንራቀቅ በቀለም ነበረ እንትምንለው እንደዚህ ያማረ አረንጓዴ ቢጫ ቀይ ነበር። ታስታውሱ ከሆነ ትዝ ካላችሁ ባልና ሚስት ድሮ ቃቃ ስንጫወት የኔ ሚስት ናት የኔ ባል ነው ይባልና ከዛ ጎረቤት ሲመጣ ክፉ ነገር እኮ አይታሰብም ነበር። አንተ ልጄን ሳልፈቅድልህ አገባት አይደለ? አንተ ጉጭማ አንተ ምንድነው የሚባለው? ሌላ ጉቶ እኔ አጭር ስለነበር ጉቶ ነበር የሚሉኝ። ፎጮርሲ የሚለኝም አለ ትርጉሙ ግን ፎጮርሲ ይሉኛል፣ ጨቡዳ ይሉኛል፣ አንገላተውኛል እኮ። ትምህርት ቤት ደግሞ ጓደኛሞች ሆነው አንደኛው ክላስ ጨርሳ አንደኛው ሳትጨርስ በዚህ በኩል እንሄድና በር ላይ ጠብቃለሁ እሳች ጋር አታስል የለም። አንዳንድ ጊዜ አስተማሪዎች ሰዓት እላፊ ያስተምራሉ። ቻፕተሩን ካልጨረሱ ሰዓት እላፊ አሁን 6 ተኩል የምትወጣ ከሆነ እስከ 7 ሰዓት 30 ደቂቃ ሙሉ ጓደኛን ጥበቅ። 90ዎቹ ጊዜ የነበረ ጣፋጩን ሰዓት እስቲ ሰብሰብ ብላችሁ ለምን አታመጡት? ለነገሩ ቤት በኩል ኑሮ ይዘንቦልት አድርጎ ሁላችንም አይዟችሁ ሁሉ ነገር ይስተካከላል። ብቻ ግን ያሳለፋችኋቸውን ነገሮች ሁሉ ለልጆቻችሁ መናገራችሁን እንዳትረሱ። ጎረቤት ከጎረቤት ጋር የሚጣጣመው እናንተ ታሪኮቻችሁን በመናገር ነው። ክፉ ጊዜ አልነበረም አይዘሳት ምንም ክፉ ነሳብ እኔ በኖርኩበት ሰዓት ክፉ ነገር አይቼም ሰምቼም አላቅም። አሁን እኮ እንደ ድሮ ሰብሰብ ብለን ጊዜ እንዳናሳልፍ ጎረቤቶቻችን አንዳንዴ ይመጡና ተሙዬ ሰላም አደርክ ሲለኝ ፈጣ ስል ገና ሳልጨርስ ሰላም ዋል ብሎኝ ይሄዳል። ይህ ማለት ምንድነው? ሰላም አደርክ ሰላም ዋል አየር ላይ በቃ እንዳለ ቀዝቅዟል ሰላምታችን ሁላ። ቤተሰቦቼ ይሄን ቪዲዮ ስታዩት ራሳችሁን ለመቆጣጠር ሞክሩ። ሊደብራችሁ እንዲሁም ሊያናዳችሁ ይችላል። ምን ደረጃ ላይ እንደደረሰን ታዩልኛላችሁ። ሌላ ሀገር አይደለም እዚሁ ሀገራችን ኢትዮጵያ ውስጥ ነው የተከሰተው። ይሁልኝና ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የወለድኩት ተደፍሬ ነው። የተደፈርኩት ደግሞ በወንድሜ ነው እና የወንድሜ ልጅ ነው ማሳድገውና ያንን ታሪክ ለመደበቅ በቃ ቤተሰቡ በጣም ብዙ ነው የሚታገለውና ነገሮችን ደብቀው ለማቆየት ነው የሚፈልጉት። ማንም የሚያግዘኝ ሰው የለም፣ ብቻዬን ነው። ትምህርት ቤት አልወጣም ስቲል ነው እስካሁን ትምህርት ቤት አልሄድም። ነገር ግን ዱላና ዛቻ ማስፈራራቱ ከልጅነት የጀምሮ ነበረ። እየተመታው እየተሰደብኩ ምን እያልኩ የሚያደግኩትና ልጄን መመገብ ስላለብኝ የተወሰነ ስራ ሰራለሁ። ይሰልቼ ብሰመጣ ልጄ ላይ ብዙ ነገር ደርሶ ነው ማገኘው። ልጄ ላይ ጉዳት ደርሶበት ነው ማገኘው። ግን ለማንም የምናገረው ሰው የለም። በቃ አሁን ደግሞ ሰሞኑን ደግሞ የተፈጸመው ድብደባ የልጅ አባት ሳይሆን የእሱ ታላቅ ነው የደበደበኝና በቃ ገልሻለሁ ነው ቃችን ገድዬ ለመንግስት እጄ እሰጣለሁ ነው የሚለውና በቃ እንደዚህ እንደማወራሽ አይደለም። አሁን ብዙ ማውራት የከበደኝ አጠገቤ ስላለ ነው። ልጄ እሱ ፊት ነው የተደበደብኩት እና በቃ ልጄ ተጎድቷል፣ እኔም ተጎድቻለሁኝ። አካላዊ ጉዳት በቃ ዛሬ 3 ነበር የሚሆነው እውነት ስነግርሽ ማለት ነው። በቃ ባጠና ነው የተደበደብኩትና ምንም በቃ ከአቅሜ በላይ ሆኗል። ሀቢባ እንደማወራሽ አይደለም፣ ከባድ ነው። ልጅነቴን ያጣሁት፣ ህይወቴን ያጣሁት፣ ልጄን ያጣሁት። ልጄ እስቲና ትምህርት ቤት አልገባም። እድሉን አገኝና ማስተማር እድሉን አገኝና ፋይናንስ አቅም ያጥረኝና ልጄ አልወጣም። የሚቀየር ልጅ ይዤ ነው ያለሁት ልጄ ላይ እና ያው ቤተሰብ ክብሩን ነው የሚያስቀድመው። ለቤተሰብ ክብር ተብሎ የኔ ህይወትና የልጅ ህይወት በአንድ አጥር ውስጥ ተከልሎ ነው ያለው። በጣም ብዙ ጊዜ ነው ላንቺ ራሱ ማለት ስልኬ ጥሩ ስላልሆነ ነው፣ ስልኬ ስለሚያስቸግር ነው ሀቢባ እባክሽ አግዢኝ ብዬ በጣም ብዙ ጊዜ ጽፌልሻለሁ።
ላንቺስ ስልኬንና የልጄ ፕሮፋይል ሁሉ ጊዜ አንቺ ጋር ቁጥሬን አስቀምጥ ነበር። እባክሽ አሳክኝልኝ፣ እባክሽ ልንሞት በያልኩ በጣም ብዙ ጊዜ እከታተልሻለሁ። ግን እንዴት አድርጌ ልግባ? ደህና አይደለም ስልኬና በቃ ግራ እየገባኝ ብቻ ሁሌ ኦንላይን ሳገኝሽ ዝም ብዬ እጽፋለሁ። ማን ነው ግን እሷ ጋር ሊያደርሰኝ የሚችለው እያልኩኝ አሁን በሰው ሰዎች አይተው አንቺ ጋር እንድገባ ያደረኩኝ። አይዞሽ፣ በጣም ሁሉም ነው የሚያስፈራራው። ሁሉ ቤተሰቡ ነው የሚያስፈራራኝ። ወጥቼ መኖር አልችልም። እንደ ሰው ወጥቼ ልጄን ይዤ ተከራይቼ መኖር አልችልም። ምክንያቱም ኦቲዝም ልጄ በጣም ተጎድቷል፣ ጠፍቶብኛል ሁላ። ከዚህ በፊት አንድ ድርጅት አስገብቼው ነበር፣ ካቶሊክ ድርጅት። ከዛ ሁሉ ወጥቶ ጠፍቶብኝ፣ እነሱ ግን ተሰብስበው ይበላሉ፣ ይጠጣሉ፣ ይዝናናሉ። እኔ ብር አይደለም ከነሱ የፈለኩት የነበረው ሀቢባ፣ ፍቅር የሚሰጠኝ ሰው፣ አይዞሽ የሚለኝ ሰው ነበር። ግን ማንም አይዞሽ የሚለኝ የለም። ከልጅነቴ ጀምሮ ነው የተጎዳሁት። አፍንጫዬን እንደምታየው ፕላስቲክ ሰርጀሪ ተሰርቶልኝ ነው። በልጅነቴ ውሻ ነክሶኝ፣ በቃ የአስተዳደግ ችግር አለ። ወንድ ልጅ ስለሆነ ተከብሮ ነው ያለው፣ ወንድ ልጅ ስለሆነ ተከልሎ ነው ያለው። ቤተሰቦች ይህንን ቪዲዮ ስሰራ በጣም ራሴን ለመቆጣጠር እየሞከርኩኝ ነው። ምክንያቱም ከሰው ልጅ የሚጠበቅ ነገር አይደለም። እንደዚህ ይሄ ነገር ይፈጠራል ብዬም አላስብም። ግን እኔ ህልም ነው እየመሰለኝም ያለው። ሶሻል ሚዲያ ላይ ነው ያየነው። በተባለው ልክ ተፈጥሮ ከሆነ ምን አይነት ሁኔታ ላይ እንደሆነን ምን አይነት ደረጃ ላይ እንደደረስን እኔ እንጃ መናገር ነው የሚከብደው። በተለይ እንደዚህ አይነት ነገር እየበረታ ያለው ሴቶች እህቶቻችን ላይ ነው። አሁን ላይ ስጋት እየሆነን ያለነው እኛ ወንዶች ለእህቶቻችንን፣ ሌላ ሰው አይደለም። እየሰማን ነው ያለነው። እህቱን ወንድሟ ደፈራት፣ አስረገዛት፣ የተለያዩ ነገሮችን እየሰማን ነው ያለነው። እንግዲህ እህታችን እንዳለችው ከገዛ ወንድሟ አርግዛ ወልዳ እንደገና የገዛ ወንድሟ ታላቅ ወንድም፣ ይህ ማለት አማች ብላ የወሰደችው እናቷን ነው ማለት ነው። በፈጣሪ ስም በጣም ይቅርታ። እንደው ጸሎት አድርጉ። ከጸሎት ውጪ ይሄን ነገር ሊፈታልን የሚችል ነገር የለም። ሁላችሁም በየቤተ እምነታችሁ ሁላችሁም ጸሎት አድርጉ በንጹህ ልባችሁ። አደራ ነከነጎዲያ ልጆች አላችሁ። ይሄ ነገር ልጆቻችሁ ላይ ቢደረግ የሚሰማችሁን ስሜት ታውቁታላችሁና እባካችሁ ሁላችንም ወደ ፈጣሪያችን እንጩ። ምን ሰማቸው ምን ናያቸው ነገሮች እንደ ቀልድ ኖሮችን እየተላመርናቸው እየመጣን ነው። ይሄ ነገር ማለት በጣም የሚከብድ ነገር ነው። አይደለም ሊደረግብን ቀርቶ ለመስማት እኔ ራሱ ከብዶኛል። ምን አይነት መቻያ ቢሰጣት ነው እንደዚህ ችላ ሶሻል ሚዲያ ላይ ለመቅረብ የወሰነችው? በጣም ነው የሚያሳዝነው። እህት ዓለም አይዞሽ፣ ፈጣሪ አምላክ ይርዳሽ። ሌላ ምንም አይባልም። ግሴ ማይክሮ ፕላስቲኮች አንደኛው የሜታቦሊክ ሲንድረም ኮዞች ናቸው። እናቶች ወንዝ ላይ ወይም ምንጭ ላይ ውሃ አይጠጡም። ቀጥታ እንደሚያደርጉት በእንስራ ይይዙታል። እንግዲህ ሸክላ ውስጥ ምን አለው? አይረን አለው፣ ኩፐር አለው። እነዚህ ደግሞ የውሃውን ጤናማነት ጉልበት የሚሰጡ ኢነርጂዎች ናቸው። እሱ እንዴት ማስተዳደር በትምህርት ስርዓት ውስጥ የለም። ምንጭ ውስጥ ውሃ አይጠጡም። ውሃ በባዶ ከጠጣ ይደነብቃል ይሉሃል። እኔ ደንብቆኝ ያውቃል ነገሩ። እንደዛ ማለት ጉዳቱን ያውቁታል ማለት ነው። ስለዚህ ቤት ውስጥ ውሃ ቀርተው ይወስዳሉ። ከዛ ምን ያደርጉታል? ፊልተር የሚያደርጉበት መንገድ ያጥኑታል። የሚታጠነውም የማዕዛ ሽታቸው ጥሩ የሆነ ለጤና ተስማሚ በወይራ ትክክል፣ በወይራ ባባሉ ይታጠናል። ቤተክርስቲያን ውስጥ አሁን ጸበል ስጠጣ ያለው ቃና አለ። ይታጠንና ውሃው እዛ ውስጥ ተገልብጦ ይቀመጣል። ስለዚህ ለጣዕምም ሲገባ እየጣፈጠ ጤናማ ሆኖ በቂ ሚኒራል እንዲኖረው ዛሬ የምትጠጣው ፒኤች ሌብሉ ልክ ያለው ነው። ውሃ ቀለም አለው። እሱን ታውቃለህ እንዴ? ከለር ለስ ነው የሚባለው በምንኛ ሳይንሱ በሚለው በራሱ መንገድ ውሃ ቀለም አለው። ፒኤች ማለት 7 እንደማለት ነው። ስለዚህ የ7 ውክልና ለተክል ሲሰጥ አረንጓዴ ነው። ውሃ ግሪን ነው ማለት እና ማለት ነው። በሊት መስፈሩ ነው። አጠቃላይ ይዘቱ ሲጠና የውሃ ቀለሙ 7 አይደለም። ስለዚህ እሱ ምን ማለት ነው? አረንጓዴ ነው ማለት ነው። ውሃ ከለርለስ አይደለም እንደምናየው። ወይም ቀና ብለን ሰማይ ውሃ ነው ስትል ሰማያዊ ነው ማለት አለ። እንስራ ይዛ ስትሄድ ወይም እንስራ ካለበት ስትቀዳ በቃ የሆነች ኋላ ቀር ትክክል። ይሄ ነው። አይ አሁን አንተ በምንድን ነው ውሃ የምትጠጣው? በፕላስቲክ ነው አይደል? ማይክሮ ፕላስቲኮች አንደኛው የሜታቦሊክ ሲንድረም ኮዞች ናቸው። ፕላስቲክ በምንጠጣ ሰዓት እናቶቻችን አሁን ደረስኩበት እያለ ውሃን በኩፐር ጠጡ ይልሃል አይደል? ማብሰያችሁን ኩፐር አድርጉ ይልሃል። እንዴት ይቀድሙት ነበር ማለት ነው። ልዕልና የእውቀት ልዕልና የበፊቱ የተሻለ ነው። ማርኬቲንግ ሲስተሙ ነው ትምህርትን ለመስጠት
መክፈል አለበት። ስለዚህ ያችን ነገር በነፃ ከመስጠት ይልቅ ይሄ ሰው በነፃ የያዘውን እውቀቱን በነፃ የሚያገኘውን ከእናት ከአባቱ ካገኘው በቂ ጉልበት ስለሚኖረው ከዛ ተነጥቀውና ለሱ ከፍለህ እንድታውቅ ያደርጋል። ከፍለኸው የሚሰጥህ እውቀት ደግሞ ውስንነት አለበት፣ ገደባ እና ለምን እናስተምር? ሁሉም ሚስጥር አይነገርም ይላል። እኔ እንደውም ጥያቄ አለኝ እውነቱን ስነግራችሁ፣ በተለይ ኢትዮጵያውያን ሆናችሁ በጣም እውቀት አለኝ የምትሉ ሰዎች ይሄ ጥያቄ ለእናንተ ነው። የድሮ እናት አባቶቻችን ሁሉን ነገር የሚያደርጉት በብልሃት ነው። ግሴ ሰዓት እንኳን ትዝ ይልህ ከሆነ ሰዓት ስጠይቃቸው ፀሐይ አይተው ይነግሯል። 7 ሰዓት ነው ከሩብ ነው ይላል። ሄደ ስታይ አናቱ ላይ ነበረ። ማብሰያዎቻችን ቤት ውስጥ ነበር የሚሰሩ ሸክላ። እኛ ጋር ማሰሮ ገንቦ ነው፣ በዛ ጎመን ይቀቀላል። ከዚህ ቀደም ቪዲዮ ላይ ማሳይቻችኋለሁ ቀቅዬበት። መጠጥ ስንጠጣ ውሃ ስንጠጣ ምንድነው የሚደረገው? ውሃ ከምንጭ ይቀዳና ቧንቧ ባይኖር እንኳን ከምንጭ ተቀርቶ ማሰሮ ውስጥ ይቀመጣል። ቅዝቃዜም አለው። ስትጠጡትም በቃ ውስጣችሁን ደስ የሚል ስሜት ነው የሚሰማችሁ። አሁን ላይ ሃይላንድ ገዝቶ መጠጣት እንደ ፋሽን ነው የሚታየው። አንጠልጥለ የሆነ ሰዓት 90ዎቹ ላይ ትዝ ይልህ ከሆነ ዲያስፖራ ነው ይባላል። ሃይላንድ ሆነ እንደዚህ በሷ ያንጠለጥላል። ውሃ ይሞላና በቃ ከዛስ ከውጭ ከአሜሪካን የመጣ ይባል ነበር። አሁን ያ እንትን ነው ሲቪላይዜሽን ነው። በጣም የተማርን ሰዎች የተባልን ነው። ግን ወደ ኋላ ብንመለስ ሁሉ ነገር በእጃችን ነው። አቅም ያላችሁ ሰዎች በተለይ ጤና ላይ የምትሰሩ ባህላዊ ላይ የምትሰሩ ሰዎች ካላችሁ በርቱ። ወደፊት ማለት ነው አግብቼ እሺ ባረግዝ ማለት ነው በጣም ያሳፍረኛል። መንገድ ላይ የሚያቀኝ ሰው ሲያይ ቤተሰቦቼ ምናምን የእውነት ይሄ አስጨንቆኛል፣ ቃል ያስጨንቀኛል። አምጡ ሻይ ለዚህ ቤት አለም እንደው እንጭንቅ ይበለኝ እንደሆነ ጭንቅ እኔ ጥብብ እኔ ወንድምሽን ጥብብ ይበለኝ። ይኸውልሽ በእርግጥ ባንቺ አይፈረድም። ደሴ ሰው ድንገት ስታይ አናቱ ላይ ተለጥፉ ምን ሆኖ ነው የምትለው? ተፈንክቶ ምን ሆኖ ተደባድቦ ይባላል። አንዳንዱ ጥርሱ ወልቆ ብታገኝ ተደባድቦ ትለዋለህ። የሴት ልጅ አርግዛ ብታገኝ እሱ አሁን ትንሽ ውጤቱ ነው። አያችሁ ልጅ ፍለጋ እኮ ነው። አዎ ይሄ ዘር ለመተካት ነው። እኔና ብዙ የሚያስፈራ ነገር አይደለም፣ አያሳፍርም ሁላ። በእርግጥ ወጥ ብሎ ሲታይ ከባልተቤትሽ ጋር የሆነ ግጭ ተፈጥሮ ነው ሊባል ይችላል በሳይንሳዊ መንገድ። ግን ዘር ለመተካት ከሆነ ምንስ ቢደረግ አዎ ዘርሽን ነው የምትተኪውና አረገዘሽ ነው የምትባዩ። ግድ የለም አትፈሪ፣ እሺ አትፍሪ። የዘንድሮ ሴቶች ደግሞ የምትፈሩት ነገር በዛ። ካልኩሌሽናቸው እንዴ ጭራሽ ደግሞ ፊውቸር ለምታረጂው ካልኩሌት አድርገሽ 4-5 ወልዱት እንዴት ይሆኑ እንዴ? አገፍጥጠውት እኮ ከተማ ለከተማ ነው ይዞሩት። ይሄ ማለት እኮ ክብር ነው። ክብር እንዴ ሰርቲፊኬት ያልተሰጠ ዲግሪ በለው። ትክክል። ከዛ ዲፕሎማ አለ፣ ዲግሪ አለ፣ 3ኛ ማስተርስ ፒኤችዲ እያለ ይቀጥላል። 8 የወለደው ምን ይሆን? ዶክተሬት የዓለም ሎሬት። አሁን ባሰነዛ ነው የዓለም ሎሬት። ቻይና ቲክቶከሮች እና ሌሎች ኢንፍሉዌንሰሮች ላይ አዲስ የተባለ ህግን አውጥታለች። በዚህም ተደም ሰርቲፋይድ ወይም ደግሞ የዩኒቨርሲቲ ዲግሪ ሳይኖራቸው በተለያዩ ጉዳዮች ላይ ሐሳብ እንዳይሰጡና ኮንተንትን እንዳይለቁ እያገደች መሆኑንም ከወደ ቻይና እየወጡ ያሉ መረጃዎች እያሳዩ ይገኛሉ። አዲሱ ቻይና ያወጣቸው ህግ እንደሚያሳየው ከሆነ ታዲያ ቲክቶከሮች ማለትም በፋይናንስ ጉዳዮች ላይ፣ በህግ ጉዳዮች ላይ፣ በህክምና ጉዳዮች ላይ እንዲሁም ደግሞ በጤና ጉዳዮች ጨምሮ በተለያዩ የፕሮፌሽናል ዲግሪ በሚፈልጉ ጉዳዮች ላይ ዲግሪ ሳይኖራቸው ወይም ደግሞ ሰርቲፋይድ ሳይሉን ኮንተንት መልቀቅ እንደማይችሉ ከዛሬ ጀምሮ ይፋ ሆኗል ማለት ነው። በዚህ ጉዳይ ላይ ሐሳባችሁን ስጡበት። መልካም ቀን። በቃ ኢትዮጵያዊ ቲክቶከር ሊጠፋ ነው። አይ ሰርቲፋይድ ይሄ ህግ ኢትዮጵያ ውስጥ ቢመጣ በግማሽ ቲክቶከር ይቀንሳል። እውነቱን ነው የምነግራችሁ፣ በግማሽ። እዚሁ ፊት ለፊት ምናየው ነው መተው እምብርታቸውን ምናቸውን የሚያሳዩት አይደል? ግሴ አዎ መቼስ የተማረ ሰው አይምሮ ያለው የሚያስተውል ጭንቅላት ያለው የሚያገናዘብ ሰው ይሄንን አይነት ኔቨር ማይንድ የሆነ ሐሳብ ያመነጭ። እውነት ነው። እኛ ገርማ የተገላቢጦሽ ነው መሆን ያለበት። አሁን ላይ እርስ በርስ እያባላን ዘር ከዘር ሃይማኖት ከሃይማኖት እያባላን ያለው የተማረው አካል እኮ ነው። የውጭ ሀገር መጽሐፍ ይጠቅስልሃል፣ ከሃይማኖት ጋር ያቆራኘዋል፣ ከሆነ ነገር ጋር ያመጣል፣ ከዘር ጋር ያቆራኝልሃል። ከዛስ ህዝቤው ምንም የማናውቀው እኛ ህዝብ የዋወት ከኋላ ሆኖ እሳ ከኋላ ሆኖ ምንም የሚያውቀው ህዝብ
ከላይ ሆኖ ቶፕ ላይ አሲስት የሚያደርገው ቲክቶክ ላይ ማን ነው? እንደዚህ ማይነስ አይምሮ ያላቸው ግለሰቦች ናቸው። ተምረናል የምንል ሰዎች ነን። አሁን ላይ እየበጠበጠን ያለ ነው። ያልተማሩት እናት አባቶቻችንማ ምን አይነት ሀገር እንዳስረከቡን እናቀው ነው። የድሮ እናት አባቶቻችን ያስረከቡንን ተመልከቱ። ሳይመር ሀገር የገነቡ አሁን ላይ ቅርስ ብለን የምንይዛቸው ደረታችንን ነፍተ የምናወራባቸውን ታሪኮችን ሳይማሩ ተፈጥሯዊ ዕውቀት በሰጣቸው ብቻ እንዲሁም በአድዋ ጦርነት ጊዜ ጣሊያንን ጭጡን ገርፈን ያባረርነው አንድ ላይ በመሆን ያልተማሩ እናት አባቶቻችን ናቸው። አሁንም የተማረው አካልማ እንደው ጣሊያን በገዛችን ሁላ ይላል። አው ምን ነው ገዝታም ቢሆን ኖሮ ፈረንሳይኛ፣ ጣሊያንኛ፣ እንግሊዘኛ ፐርፌክት እንሆናለን። እህልም የሆነ መስሏል። የሆነ ነገር ሰው ለመጠየቅ ፈርታችሁ ዳር ዳር ስትሉ አበሻነታችሁ ፈንድቶ ሲወጣ ማለት ነው። እንጀራ አለ እንዴ? አላው 3 እንጀራ አድርጊልኝ። እሺ ጨምሯል ግን ጨመረ? አዎ በቃ 2 አድርጊልኝ። እሺ ወጥ ነው እንዴ ሰዳሽ ያለሽው? አዎ ምን ነው? አይ ምንም እኔ ገና ገብቼ ነው የምሰራው። ማብራት ያርሶ የለም በከሰል ነው። አዎ ጥሩ ነው። በከሰል እንደውም አሪፍ ነው መስራት። እንትን ነው ዘይት ጨርሻለሁና በበርበሬ ነው እንግዲህ የምበላው ነው። ኧረ እባክህ አዎ እንደዛ ነው የሚሉኝ ብዙ ወንዶች ሊገዙ ሲመጡ በበርበሬ ነው የምንበላው ነው የሚሉኝ አይደል? አዎ እንተ በቃ እንጀራው ለምን አይ ተው ከውጭ በላን ነው። ምን አንጨቃኝ ነሽ አንቺ እንደምኛ አታግኙ። የሰው መገገምስ እንዴ አንተ ራሱ አትጠይቅም እንዴ? እንጀራ ሽጪልኝ ወጥ አርጊልኝ ነው የሚባለው። ኑሮ የሚባል ነገር የለም። ኑሮ የሚባል ነገር የለም። ለሰው ተብሎ እኮ የሚሰራ የለም። ለራስህ ነው የምትሰራው። ከዛች ላይ ትንሽዬ ማድረግ እኮ ነው። ወጥ ማስፈራሪያ እኮ ነው። ላስ ብቻ ታደርጋለህ። አሁን በየሆቴሉ ስትሄድ አሁን ወጦችን አይተሃል አይደለ? መጨመር ነበር ብለው ነው የሚመልሱት። ዱለታማ ተው ጭራሽ በትንሽዬ በቢጥቢጣ ማስቀመጫ ዕቃ ነው ይዞላችሁ የሚመጡት። እሱንም ከአንድ እንጀራ ላይ ቀደድ አድርጋችሁ ንዑሷን ለጠፍ ታረጋላችሁ። እንዴት ተጎዳ ሰው ነው የሚመስለው። አናቷ ላይ ተለጥፉና አስታችሁ ላክ በቃ ተውመጥመጣችሁ መውጣት ነው። ጠይቁ። ጉርብትና የሚጀመረው ከዚህ ነው። እንደ ድሯችን ድግልክ እያልን ሽሮ እንደምንጠይቀው። አዎ እማዬ እንዳለች ወጥ ስላልሰራው ነው ወጥ አርጊለት ተብለሻል ብለህ ሄደህ መጠየቅ። ድስትም ቢሆን ዋጥ ትበላታለህ። ድስት ደግሞ ዋጥ ቂጥ ያወጣል አሉ። ለሴት ነው ለወንድም ለወንድ የለም። ለወንድ ሌላ ነገር ነው። ተው በቃ ተው ግዝ አንተ ታብኳኳለህ። ተው ና ምንድን ነው ያልከኝ? ቅድ አንተ ማርያምን አስኮርፋለሁ። ረፍ ባብሸትም አብ አሁን አንተ ምን ማድረግ ይጣበቅብሃል? ዝም ብለህ ሱቅን መስራት። እኔ በቃ ከዚህ ጋር መሆን አልፈልግም። እንዴ ሚስቴ ነሽ ተባብረን በቃ ሚስቱ ምንም እንዳንቃት ጫፏን እንዳትበስጭ። ሁለተኛ አይኗን ጫፏን ብነካት አንተ ቆይ እሺ ቆይ ልንገርህ። ቆይ አንተ እኔ ለሴት ብለህ እስካሁን ያሳለፍን እስካሁን ከፈለክ ይቋረጥ። እኔ ምንም አያገባኝም ካንተ ጋር አብሽ። ሁለተኛ እንዳነካት ብያለሁ። ሁለተኛ እኔ ለሷ ብዙ ነገር ስላልኩላት አንተ ደግሞ ለሷ ብዙ ነገር ስላልኩላት እሷም ብዙ ነገር ያደርግችልኝ ስለሆነ ሁለተኛ እንዳነካት ገባክ? አዎ ገባኝ። ኧረ ጎቢው ረግሴ ያስቅም በሚስትና በርስት ቀልደለም። ኧረ ወይኔ! ኧረ ልጆች ምንድነው እንዴ? ምን እየበላችሁ ነው? የምትቀርጸው ሰውዬ ምን ሆነ ነው? ቢያንስ ማመዛዘን እንኳን ባችል ሱቅ ውስጥ ባለው ኪሎ መመዘን ይችላል አይደል? አዎ ሜዱላ ብልንጋት የለ ማሰቢያ ሰለብረም የለ። እዛ ልጅ ፊት እንደዚህ ትናገራለህ? ደግሞ ልጁን አይተዋል እንዴት ቀላቀላ እንደሚል እንደ ኳስ እንደዚህ እንደ ፓሎን እንደ ድሮ ጃጉላኒ እንደ ደቡብ አፍሪካው አንተ መመለስ ነው። ብዙ ነገር አድርጌላታለሁ። እኔስ አልቻልኩም። ህዝብ ይፍረደኝ። እናንተ ፍረዱኝ። ኧረ እኔ እንኳን ተቃጥያለሁ። ለደገመው ሰላም ቤተሰቦች እንዴት ናችሁ? በጣም ብዙዎቻችሁ ቪዲዮን ስትልኩልኝ ነበረ እና ስክሪንሾት የሚያደርጋችሁ ስልኩልኝ ነበረና የተፈጠረው ነገር እዚህኛው ቪዲዮ ላይ ምንድነው? ስር የሚተሻሸው በመጀመሪያ ከራሱ ከሀገሮቹ ባልደረባ ሰዎች ጋር ስራ አለመግባባት ነው። ኦኬ ኦልሬዲ ቪዲዮ 8 ወር ያለፈው ቪዲዮ ነው። ፖስቶ የ8 ወር ያለፈ ቪዲዮ ነው እና ነግሬው ነበረ። በማናገርበት ሰዓት ለመፈመስ ነው ብላ ብሏል እና እሱ የሚፈምስበት እኔንም ደግሞ ለሚመለከተው ሰው ሼር ያደርጋችሁ ሪከርድ ምንድነው
ቃለ መጠይቅ እንዲያደርጉ ኦኬ ፖስት ያደረገው ሰው ለመፈመስ እና የተፈጠረው ነገር እዛ ቪዲዮ ላይ በጣም ብዙዎቻችሁ ምንድነው የሚለው ነገር ደግሞ ስልኩን ስለተቀበልኩት ምክንያቱም ሲም ለማውጣት ቤርንበት አካባቢ ስለነበረ ስልኩን ስለተቀበልኩት በጣም ተናዶ ሲያወራ ስለነበር ስለተቀበልኩት ተናዶ ስለነበረ ለምን አንቺ እንኳን አትረጅኝም አይነት ንግግር ነው እንጂ ሌላ አይነት ንግግር አልተናገረም። እና እኛ ደህና ነን እግዚአብሔር ይመስገን። እሱም ምንም አይነት ችግር የለበትም፣ እኛ ምንም አይነት ችግር የለብንም ከሰውየው ጋር ወይም ከሴትዮዋ ጋር ከፖስተችው ጋር ያ ለመፈመስ ነው የፖስተትኩኝ። አላጠፋውም። ብር ከሰጠሽኝ አጠፋዋለሁ ነው ተባለ እንዴ? ብርም አልሰጠም ለመፈመስ ያው አንቺ የሚያርግልሽ እኔንም ደግሞ ቃለ መጠይቅ ያውቀኝ እና በጣም ብዙዎቻችሁ ተጨንቃችሁ ስክሪንሻት ላደርጋችሁ ሰዎች ትልቅ አክብሮት አመሰግናለሁ። ከዚህ ቀደም ይሄን ቪዲዮ አቅርበንላችሁ ነበረ። ምንድነው ቪዲዮ? አንድ ቻይናዊ በጣም ተናዶ ራሱን ከመኪናና ከግንድ ጋር ሲያጋጭ ነበረ። አንተኛም ተበጥርቀን ነበርኩ። ሴት ልጅ አሳብደው ነው እቺ አበሻ ሴት ብለን አረ ወይኔ። እኔ ደግሞ የሆነ ቪዲዮ አይቼም ነበረ። ቻይናን ማመን ቀብሮ ነው እንዴ? ያው እሱ ራሱ ሌላ ነገር ውስጥ ገብቷል እንዴ። ስንት ነገር ተናግሯል። ስንት ነገር ነው ያው በቻይንኛ ልቤን አሁን የድሮ ቻይንኛ እና አሁን አንድ አይደለም መሰለኝ። መውላቀግስ ብላ ልክ ነህ። አይ አንፈርድባችሁም። ለማንኛውም መረጃው የተሳሳተ ነው። ከስራ ባልደረቦቹ ጋር ተጣልተው ነው እንጂ እኔ አሳብጀው አይደለም። ስሜን አታጥፉት ነው እህት አለም ያለችው። እናንተ ደግሞ የፖስታችሁ ሰዎች ይሄ ሰው ሲጣላ ሽንት ቤት ሲመጠጡላ ቀርጾ ፖስት የሚያደርጋል። አረ ነውር ነው። ቆሞም የሚያያለ ቆሞም በኋላ ላይ ሲያማጽሉ ናቅመስ ይሉ ሊቀምስ ነው። አይ በቃ ወላድ አንጀቱ ነው ወይ ንግስ የወላድ አንጀቱ አው ደቡቡነት ነው። ሰው ከታለውን ሲያነሱበት አይወድም ወይኔ እያለ አሬ መቻችሁ። ለማንኛውም ቤተሰቦች አፕሮቫል ስተናችኋል። ቪዲዮን አይታችሁ ጨርሳችኋል። የዛሬን ቪዲዮ ስፖንሰር ያደረገላችሁ ሰርቪስ ፎር ሃየር የሞባይል መተግበሪያ ነው። ከፕሌይ ስቶር እና ከአፕ ስቶር ላይ አውርዳችሁ በነፃ ዳውንሎድ በማድረግ የሥራ ልምዳችሁን ዶክመንታችሁን በማያያዝ ስራ ማግኘት ትችላላችሁ። ድንቡሎ ዱዲ ሳታወጡ ለተጠቃሚዎችም ከ70 በላይ አገልግሎቶችን እዚሁ ላይ ታገኛላችሁ። በምን በሰርቪስ ፎር ሃየር ሰርቪስ ፎር ሃየር ከስር ዲስክሪፕሽን ላይ አስቀምጬላችኋለሁ ሊንኩን ገብታችሁ ዳውንሎድ በማድረግ አገልግሎቱን ማግኘት ትችላላችሁ። ጊዜው ቴክኖሎጂ ነው፣ መራቀቅ ነው። ነካ ብቻ አድርጋችሁ ኦርደር አድርጉ። ስልክ ቁጥሩም እዛው ላይ ሁሉ ነገር እዛው ያለላችሁ። አብራችሁኝ ስለነበራችሁ ከልብ እናመሰግናለን። እኔ ወንድማችሁ ተሙ ንጉሴ ከጊዜ ጋር በመሆን ነበረ። ሰብስክራይብ ሳታደርጉ ላይክ ሳታደርጉ ማየት ባዳም ልኩ አይደል? አዎ ልትወጣ ነው። ኩምክማ አይ ተጨረሰ። ሰብስክራይብ ሳታደርጉ ላይክ ሳታደርጉ ልትወጣ ያ ያለ ወደ ላይ ነው ጢን ማደርገው። እወዳችኋለሁ። ቴንክ ዩ